ሰላም የአፍሪ ፊልምስ ወዳጆቻችን እንዴት ናችሁልን? አረ ይሄ ቻናል እያደገልንም አይደለም። እናንተም ላይክና ሰብስክራይብ እያደረጋችሁ አይደለም እያደረጋችሁ አበረታቱን። ታዲያ እኛም ገራሚ አዳዲስ ሙቪዎችን እናመጣላችኋለን። ለዛሬም ስኩዊድ ጌም ምዕራፍ 3 በቀጣዩ ክፍል ተመልሷል። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በስኩዊድ ጌም ተጫዋቾችም ጨዋታውንም ቀጥለው ለሁለት ቡድን ሰማያዊና ቀይ ቡድን ሆነው ተከፍለው ሰማያዊዎቹ ተገዳይ ቀዮቹ ደግሞ ገዳይ በመሆን አደን ሲጀምሩ ከወደ ውጪም የመርከቧ ካፒቴኑ ፓርክም እነ ጁንሁን እያሳሳተ ወደ ሌላ ደሴትም ሲመራ ቀይ ለባሿ ቁጥር 11ም ልጁ ካንሰር የታመመችበትን አባት ጉድ ከመሆን እንዳተረፈችውም አይተን ነበር ያቆምነው። በዚህኛውም ክፍል ስኩዊድ ጌም በአጓጊነቱም ቀጥሎ ቀይ ለባሿ ቁጥር 11ም እዛው ባለው ዶክተር በኩል በጥይት የተመታውን አባትም እንዲታከም አድርጋ ነፍስ ዘርቶም ሲነቃ ዶክተሩን ገላ ማስኳንም አድርጋ ለአባትየውም ማንነቷን ሳታሳውቅ ህይወቱን ልታተርፍለት እንደሆነም ነግራ ለሱም የዶክተሩን ልብስና ማስክ ለማስደረግና ከቦታውም ሳያስነቁ ለመውጣትም ታስባለች። ውድድሩም ላይ ሄደን ቀይ ለባሾቹም አደን ለማድረግ በጉጉት ወደ ውስጥም ገብተው የታኖስ ጓደኛም እንደለመደው ድራጉንም ወስዶ ከቁጥር 333 ጋር ቡድን ሰርተው ይንቀሳቀሳሉ። በተመሳሳይ ሲያንግም ዴይሁን ለመበቀል ሲያፈላልገው ጠንቋያ ሴትም ኑ እኔ ጥንቆላይን ተጠቅሜ ቦታውን ልፈልግላችሁ እያለች 4 ተጫዋቾችን ይዛ እየጠነቆለች መውጫ በሩንም ይፈልጋሉ። ወዩ ማን ይሞታል? ማንስ ይተርፍ ይሆን? አብረን እንወስኪ። ሰማያዊ ለባሾቹም እግሬ አውጪኝ በሚል በጭንቀትና በፍርሃት ሲሯሯጡና ሲደባበቁ ታዲያ የተሰጣቸውም ቁልፍ ደግሞ በሚገርም መልኩ ሁሉንም በር የሚከፍትም ሳይሆን እያንዳንዱ በር የተለያየ የመክፈቻም ቅርጽ እንደያዘ ክብ 3 ማዕዘንና 4 ማዕዘን ቅርጽም እንዳለም እያየን አሮጊቷንና እርጉዟን እየመራ ያለው ቁጥር 120 ተጫዋችም እድለኛም ሆነው ሶስቱም የተለያየ ቅርጽ ቁልፍም ስለያዙ የሚያገኟቸውን በሮቹ ላይ የከፋፈቱ መውጫ ያለበትን ክፍልም ያፈላልጋሉ። ሲያንግም ዴይሁም ላይ ደርሶበት ሊገለው ሲቃረብ ዴይሁም ለምኖት ምንም ሳይፈጠር ያመልጧል። በተመሳሳይ የታኖስ ጓደኛና ቁጥር 333ም አንዱን ሰማያዊ ለባሽም አሯሩጠው ይዘው ታገለውትም ሊገሉትም ሲቃረቡ ቁጥር 333ም አንተ ቀድመከኝ ከገደልከው ይህን ዙር ታልፋለህ፣ ከዛ ትከዳኛለህ። ስለዚህ እኩል ቆጥረን ገለነው ሌላም ሰው እንዲፈልገን እኩል ስንገድል ሁለታችንም በእኩል ሰዓት እናልፋለን በማለት እንደዛም ሐሳብ ስላመጣ አስማምቶት ሰውየውንም 3 ቆጥረው ለሁለትም ገለውት ይከፋፈሉታል። ወይ ጉድ! በሰው ህይወት ቅርጫ። ብዙም ሳይቆይ እነሱ የነበሩበት ቦታም ላይ የጨነቀው ሚንሱም ደርሶ ሬሳውንም በጭንቀት እያየ መሬት ላይም ታዲያ የታኖስ ጓደኛ ድራጉን የሚያስቀምጥበት ሀብል ተበጥሶም እንደወደቀ አይቶ በፍጥነት ያንን አንስቶ ከፍቶ ድራጉንም ውጦ ድፍረት ለማግኘትም ይሞክራል። እርጉዟ ጁንሂም አንዱ ቀይ ለባሽ ደርሶባቸው ከሱ ሽሽትም ሲሯሯጡ ደረጃም ላይ ወለም ብሏት እግሯ ክፉኛም ሲጎዳ ያንን ቀይ ለባሽም ቁጥር 120 ተፋልሞት በሚገርም መልኩም ሲገለው እናያለን። ዋው! ሽማግሌው ቁጥር 120 ጋር አንዲት ቀይ ለባሽም ስደርስባቸው አብሮት የነበረውን ሰማያዊ ለባሽ ከርቶት በሩን ዘግቶበት እንዲገደድ አድርጎ ራሱን ያተርፋል። ይሄ ሰውዬ መች እንደሚሞት ጉዱን አይተን ብቻ። ቁጥር 333 እና የታኖስ ጓደኛም ሌላ ቀይ ለባሽ ተጫዋችም አድነው አግኝተው ገለውት በድል ይህን ዙር ጨዋታም ሲያጠናቅቁና ሲያልፉ እርጉዟ ጁንሂም እንዳለፈ በድምፅ ሲናገርም ሰምታ ቃል ገብቶልኛል ይመጣልኛል እያለች ስትናገር የታኖስ ጓደኛ ሆዬ ግን ለቁጥር 333 ለምን እዚሁ ቆይተን እንዳለ ይህ 30 ደቂቃ እስኪያልቅ ሰማያዊ ለባሾቹን እየፈለግን እየገደልን አንጨርሳቸውም። በዛም ታዲያ ተጫዋቾችን ቀንሳለን። ሲቀጥል እኛ ሰማያዊ ለባሾችን ከገደልን ቀይ ለባሾቹም የሚገሉት ሰው አጥተው እነሱም ይህን ዙር ሳያልፉም እዚሁ ይገደላሉ። አስበው እኛ በዚህም በዛም የሽልማታችንን ገንዘብ ከፍ እናደርጋለንም እያለም ይወሰውሷል። እርፍ የባሰበትም አለ። ቁጥር 120ና አሮጊቷም እርጉዟ ጁንሂን መራመድም እያቃታት ስለሆነ ደግፈው አንድ ክፍል አስቀምጠዋት እዛውም ተደብቀው እሱ እዚሁ ሊጠብቃትና አሮጊቷ ሴትዮም ብቻዋንም ሞታ መውጫን ፈልጋ ልትመጣም እየተስማሙ ሳሉ በእንቅርት ላይ ጆሮ ደግፍ የጁንሂ ምጥም መጥቶ ልጁን ልትወልደውም ትቃረባለች።
በለው። ዴዩም ከሲያንግም እየሸሸ በሌላ ቀይ ለባሽም ሊገደል ቢቃረብም ታግሎት ቀይ ለባሹንም ገሎ ራሱን ያተርፋል። የአሮጊቷ ልጅ እስካሁን ሰውም ሳያገኝ ሳይገድል እየተንቀሳቀሰ አንዱን የጨነቀውና የተደበቀ ሰማያዊ ለባሽም አግኝቶ ሊገለው ቢልም ሰማያዊ ለባሹም ሰውዬ ታግሎት መልሶ ራሱን ሊገለው ሲል ሌላ ቀይ ለባሽም መጥቶ ገሎለት አትርፎት ራሱን በዚህ ዙር ያ ቀይ ለባሽም ያሳልፋል። የአሮጊቷ ልጅ ግን አሁንም ስላለፈ ፍለጋውን ይቀጥላል። ጁንሂ ምጥ ላይ ሆና ድምፅሽን ቀንሽ እየተባለች በአሮጊቷ በኩል ሊያዋልዷትም ይሞክራሉ። አስቡት፣ ምጥ ላይ ሆና ድምፅሽን ቀንሽም ስትባል ወይ ስቃይ! ያቺ ጠንቋይም በጥንቆሏ እየመራቻቸው የነበራቸውን ሰዎችም ጉድ ሰርታ ቁጥር 33 እና የታኖስ ጓደኛም ደርሰውባቸው ሲገሏቸው ራሷን ሮጣም ታተርፋለች። ድሮስ ጠንቋይ ማመን እያመለጠች ሳለች ከዴዮም ጋር ተጋጭታ ሲተላለፉና ቀጣይ ክፍል ስገባ ሲያንግም አግኝቶ በንዴት ስለቱንም አውጥቶ ሊገላት ሲቃረብ እሷም አንተን እንዲህ ጉድ የሰራክ ዴዩ አሁን በዚህ በኩል አለፈ፣ እሱን ከገደልከው ጸጸት እኩል ላይ ይለቅካልን ብላ ሳምናው ራሷን በድጋሚም አትርፋ ወደ ዴዩም ትልኳለች። ሚሱም እሷ ጋር ደርሶ በድራግም ደንዝዞ የሞተችበትን ጓደኛውንም ካየችለት እንድትነግረው እያስጨነቃትም ሳለ እሱንም ወዲያው ሮጣም ሸሽታ ወደ ሌላ አዲስ ክፍልም ስገባ ራሷ ባላሰበችው መልኩ ዋናው መውጫ በርንም አግኝታ ተደስታም ሳታበቃ በሩን ለመክፈት ግን 3ቱን ቅርጽ ያለባቸው ቁልፎች እንደሚያስፈልጓትም ታያለች። በለው እንግዲህ ጨዋታው ሊያልቅ አሁን ላይ 20 ደቂቃም አልቆ 10 ደቂቃ ብቻም ቀርቷል። የአሮጊቷ ልጅ እስካሁን መግደል ከብዶት ሲንቀጠቀጥና ሲጨነቅ እያየ ነው። ያቺ ሳክሳም ጠንቋይም ከነበረችበት ክፍል ወጥታ ሌላ ቅርጽ ያለበትን ቁልፍም ስታፈላልግ ያ ተንከሴ ሽማግሌም ተጫዋችም እነ ቁጥር 333 ሲደርሱበት ወዲያው ሳያዩት የተገደለ የሰማያዊ ለባሽ ሬሳም ጋር አምርቶ ደሙን ፊቱም ላይ ለቅልቆ የሞተም ተጫዋች አስመስሎ እዛውም ተኝቶ ሸውዷቸው ሲያመልጣቸውና ራሱን ሲያተርፍ እናየዋለን። ዋው! ይህም አንድ የሚገርም ብልሃት ነው። እሱም ጋር ታዲያ ሌላ ቁልፍ እያፈላለገች የነበረችው ሳክሳሟ ጠንቋይም ደርሳ እንዳልሞተም ስታይ ተደናግጣ መውጫ በሩ እንዳገኘችም በደስታም ነግራው እሱ ጋር ያለውን ቁልፍ ጨምረው 3ቱም ያለበት ቅርጽ ሞልቶላቸው ጉዞ ወደ መውጫው በርም ያደርጋሉ። እንዴት በሩን አገኘሽም እያለ ሲጠይቃት የጥንቆላ ፈጣሪ ነግሮኝ ነው እያለች መሰከሷን ትቀጥላለች። ምጥ ላይ ያለችው ጁንሂም በሚገርም መልኩ ልጇን እዛው ቦታ ላይ በሰላም ወልዳም ትገላገሏለች። ወይ ጉድ! በዚህ ማጥ ውስጥ የተወለደ ልጅ ስሙ ማን ቢባል ጥሩ ነው? አሮጊቷም ሴትዮ የልጁን እትብትም በፀጉር ማስያዣም ቆርጣ እናትና ልጅንም ታገናኛለች። ሁሉም ያንን በደስታም ተሞልተው በእንባም እንዲሁ ታጅበው እያዩም ሳለ ሌላ ቀይ ለባሽም ደርሶባቸው ቁጥር 120ም እየታገለ ወደ ውጭ ይዞትም ወጥቶ ታግለውና ድብድቡም ቀጥሎ በስተመጨረሻም ይገሏል። ታዲያ ገሉት ክፍሉ ለቆም ሊወጣም ሲል እሱም ባላሰበው መልኩ ያለበት ክፍል 3 ክፍሎችን የሚሰካ መውጫው በር እንደሆነ ማይቶ ማመን እያቃተው ያንንም በራሱ በአሮጊቷና በእርጉዟ ጁንሂም የነሱ ቁልፍ እሱ ጋም ስላለ ከፍቶም አይቶት ሊወጣም ብሎ ግን እነሱም አሳስበው ተመልሶ ሊጠራቸው በሄደና አገኘውት ባላቸውም ሰዓት ከኋላም ባልታሰበ መልኩ የጁንሂ ፍቅረኛ ቁጥር 333ም ደርሶ ወቅቱም ገሎት የተወለደለትን ልጅ በእንባ ተሞልቶ ማይቶ የታኖስ ጓደኛም ካገኛቸው እንደሚገላቸው ስለገባው ወዲያው በሩን ዘግቶላቸው ይሄዳል። አሮጊቷም እያዘነች ቁጥር 120ንም አዝና አይኑን ከድናለት መውጫው በሩንም አገኘሁት እያለንም ስለነበረ እዚሁ አካባቢ ነው የሚሆነው። እዚሁ ከቆየን የህፃኑን ድምፅም ሲያለቅስም ሰምተው ይመጡብናል፣ አደጋ ነው፣ በሩንም ፈልግም ብላት ይንቀሳቀሳሉ። ጠንቋያ ሴትም ሽማግሌውን ሰውዬ መርታ ያንን መውጫ ቦታም ላይ አሳይታው በ3ቱም ቁልፍ አድርገው በሩን እንደከፈቱት ሽማግሌው ሰውዬም ታዲያ ወዲያው ከእርቷት አንዱን ቁልፍም ነቅሎ ራሱን ብቻ ማስወጥቶ እንደወጣም እሷም እዛው እንዳለች ይዘጋባታል። እረፍ! ይሄ ሰውዬ ይለያል። ጠንቋያም ጋር ታዲያ ሚሱም ድጋሚም ደርሶ ጓደኛዬስ እያለ እየጠየቀ ያስጨነቃት በድራግ ስለደነዘዘ የታኖስ ጓደኛ መስላም ታይታው በንዴት በያዘው ስለት ደጋግሞ ወቅቶም ገሏት። ሳያስበው እሱም ይህን ዙሪያ ያልፋል፣ ግን እዛው ጨልሎ ሲቀባጥርና ሲጮህ እናየዋለን። እንዲህ እያለን የዚህ የገራሚው የክፍል 2 ማገባደጃ ትዕይንቶች ላይ ተቃርበናል።
ሲያንግም ዴሁ ላይ በድጋሚ ደርሶበት ዴሁም ለሁሉም ነገር አውቃለሁ እኔ ነኝ ተጠያቂ፣ እኔ ውትድርና ገባው ብዬ ዋሽቻችሁ ነው እንጂ ምንም ስለ ውትድርናም ንቅሳቴም ሁላ ውሸት ነው፣ ከእናንተ ጋር ጓደኛ መሆን ፈልጌ ነው፣ ይቅር በለኝ እያለ አስቀይሶ ስለቱን አስጥሎ ሊያመልጦ ሲሞክር ሲያንግም ከወደቀበት ተነስቶ ይዞ እየታገለው ሮጦ በድጋሚ ሲያመልጠው ተከትሎም ደርሶበት መሬት በጣለበትም አንቆም ይገድለዋል። አሮጊቷና እርጉዟ ጁንሂም መውጫው በርጋ በሰላም ደርሰው ሊወጡ ሲቃረቡ የአሮጊቷ ልጅም ደርሶባቸው ለእናቱም እያለቀሰ እስካሁን ሰው መግደል አልቻልኩም፣ ደቂቃውም እያለቀ ነው፣ እዚሁ ከቀረው መገደል ነው እያለ ሲያለቃቅስባትና ጁንሂን ለመግደልም ሲያስብ እናትየውም ተደናግጣ አይሆንም ወይ እኔን እዚሁ ብዙ ስለኖርኩ እኔኑ ግደለኝም እያለች ራሷን መስዋዕት ለማድረግ ትዘጋጃለች በለው። ልጅየው ግን ጨክኖ የገዛ እናቱን መግደልም ስላልቻለ ከራሱ ጋር ታግሎ ወደ ጁንሂም አምርቶ በያዘው ስለት ይቅርታ እያለ ሊወጋትና ሊገላት ሲል የገዛ እናቱ የዛኔ ራሴን እከላከልበታለሁ ባለችው በፀጉሯ ማስያዣ ስለት የገዛ ልጇን ከጀርባ ወቅታ ትገሏለች። ረፍ እናት ልጇን ገደለች። በዚህ ጉዳይ ምን ትላላችሁ? እናትየው አሁን ላይ የሰራችሁ ስራ ልክ ነው ወይስ ደግሞ ልጇን መግደል አልነበረባትም? እስኪ ኮመንት ላይ አስተያየቶቻችሁን እየጻፋችሁ ተያዩበት። በዚህ መልኩ ይህ ገራሚ ዙር ጨዋታም አብቅቶ ያልተሳካላቸው ሰው መግደል ያልቻሉ ቀያይ ለባሾቹም እየተመረጡ እየተተኮሰባቸው ሲገደሉ ሲያንግም ለዚህ ሁላ እኔ ነኝ ተጠያቂው በሚል በያዘው ስለት ራሱን ወቅቶ ሊገል ቢልም በአጫዋቾቹ ስለቱን አስጥለውት በመሃልም ታዲያ በኃይል መተው ራሱን ያስጡታል። ወዮ በቀጣይስ ክፍል በስኩዊድ ጌም ምን ይፈጠርና ምን ያሳዩን ይሆን? አብረን በጉጉት የምንጠብቀው ይሆናል። እናንተም ታዲያ በቶሎ እንዲለቀቅ ይህን ቪዲዮ ላይክ ማድረግ እንዳትረሱ። እስከዛው ቸር ቆዩልን።